ሰላም ጤና ይስጥልን ተመልካቾቻችን፣ የሰዓቱን ሰበር ዓለም አቀፍ ዜናዎችን ይዘን ቀርበናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ ዘላቂ የተኩስ አቁም ስምምነት መፈረሙን በይፋ ባወጁበት ቅጽበት የዓለምን ትኩረት ወደ ዋይት ሀውስ አቅንቶ ሳለ በየመን የሚንቀሳቀሱ የሁቲ ኃይሎች በድንገትና ያለምንም ማስጠንቀቂያ በርካታ ድሮኖችን ወደ እስራኤል ግዛት አስወነጨፉ። ይህ በእንዲህ እንዳለ እስራኤልና ሐማስ ታሪካዊውን የትራምፕ የሰላም እቅድ ሊፈርሙ ነው። ሐማስ ስምምነቱ ለፍልስጤም ተቃውሞ ታላቅ ድል ነው ሲሉ አወድሰው፣ በተመሳሳይ ሰዓት ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ከማታለል እንዲቆጠቡ የሚል እጅግ በጣም ከባድ የሆነ ማስጠንቀቂያ አስተላልፏል። በተጨማሪም ሩሲያና ኢራን የኒኩሌር ትብብራቸውን በማጠናከርና አነስተኛ ሬክተሮችን በመገንባት ላይ መሆናቸውን የደረሰን ዜና ያሳያል። አሁን ወደ ዝርዝሩ እናልፋለን። አብራችን ቆዩ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በጋዛ ሰርጦ ዘላቂ የተኩስ አቁም ስምምነት መፈረሙን በዋይት ሀውስ በይፋ ባወጁበት ቅጽበት ዓለም አቀፍ ትኩረት ሁሉ ወደ ሰላማዊ መፍትሄ ሲያተኩሩ ያልተጠበቀ ክስተት የመላውን ዓለም ቀልብ ስቦ ነበር። ከየመን በሺዎች የሚቆጠሩ ኪሎ ሜትሮች ርቆ በሚገኘው በየመን የሚንቀሳቀሱት የሁቲ ኃይሎች በድንገትና ያለምንም ቅድመ ማስጠንቀቂያ በርካታ ድሮኖችን ወደ እስራኤል ግዛት አስወነጨፉ። ይህ ድርጊት በአሜሪካ የሚመራውና ለዓመታት ሲታለም የቆየውን የመካከለኛው ምስራቅ የሰላም ጥራት ላይ ቀጥተኛ ፈተና በመሆን የክልሉን ሁኔታ ከድሮም ይበልጥ ውስብስብ አድርጎታል። ከነዚህ ሰው አልባ አውሮፕላኖች ውስጥ ብዙዎቹን በሰማይ ላይ ያሉ ለማስቆም ተችሏል ይላሉ። ይሁን እንጂ ከነዚህ ድሮኖች ውስጥ አንዱ ለእስራኤል ደህንነት ስጋት መፍጠሩን የሚያሳይ ምልክት በመሆን ወደ ግብጽ ድንበር አቅራቢያ በሚገኝ ስልታዊ ጠቀሜታ ባለው አካባቢ ላይ ሲበር ተመቶ ወርቋል ተብሏል። ይህ ክስተት የተኩስ አቁም ስምምነቱ ምን ያክል በቀላሉ ሊናጋ እንደሚችልና የመካከለኛው ምስራቅ ሰላም ምን ያክል ደካማ መሰረት ላይ እንደቆመ በአሳዛኝ ሁኔታ አሳይቷል። ይህ የሁቲዎች ድርጊት በየመን ብቸኛዋን በአሜሪካ እስራኤል የሰላም ማስፈን ተነሳሽነት ያልተስማማችና በግልጽ የተቃወመች ብቸኛዋ የአረብ ሀገር በመሆን እንድትታይ አድርጓታል። ሌሎች የአረብ መንግስታት በሰላም እቅዱ ላይ ያላቸውን ድጋፍ በይፋ ሲገልጹ ወይም በዝምታ ሲደግፉ፣ ሁቲዎች ግን በተቃራኒው ራሳቸውን እንደ የመቋቋም ኃይል በማሳየት ከሌሎች የአረብ መንግስታት የተለየ አቋም እንደያዙ አሳይተዋል። ይህ ክስተት በክልሉ ያለውን ውጥረት ይበልጥ ከማባባሱም በላይ የመካከለኛው ምስራቅ የፖለቲካ ካርታ ምን ያክል ተለዋዋጭና በውስብስብ የኃይል ሽኩቻዎች የተሞላ እንደሆነ በድጋሚ አረጋግጧል። የሁቲዎች ድሮን ጥቃት በጋዛ የተኩስ አቁም ከተፈረመ ከጥቂት ሰዓታት በኋላ በክልል ውስጥ አዳዲስና አደገኛ የፖለቲካ ተዋናኞች እየተፈጠሩ መሆናቸውና የአሜሪካ የሰላም ጥረትም ሁሉንም ወገኖች ሊያካትት እንደማይችል አሳዛኝ እውነታን ያሳያል። ይህ በእንዲህ እንዳለ ሐማስ በቅርቡ በአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተናጋጅነት የተደረሰውን የጋዛ የተኩስ አቁም ስምምነት ተከትለው የመጀመሪያውን ይፋና እጅግ በጣም ወሳኝ መግለጫ አውጥቷል። ይህ መግለጫ ከቀላል ምላሽ የዘለለ የመጪዎችን ወራት የክልሉን ግንኙነት አቅጣጫ ሊወስን የሚችል የፖለቲካ ቦምብ ሆኖ ብቅ ብሏል። ሐማስ ስምምነቱን ለፍልስጤም ተቃውሞ ታላቅ ድልና የወረራ ዘመንን የሚያስቆም ወርቃማ መንገድ በማለት በይፋ አወድሶታል። ይህ አዎንታዊ ምላሽ በብዙዎች ዘንድ አስገራሚ ሆኖ ሳለ የቡድኑ ቀጣይ መልእክት ግን ከምስጋና የዘለለና እጅግ በጣም ከባድ የሆነ ማስጠንቀቂያ ደውል ያዘለ ነበር። ሐማስ በዚህ ታሪካዊ መግለጫው ስምምነቱን በማስፈረሙ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን በግልጽ በስም አመስግኗል። ይህ ምስጋና የትራምፕ አስተዳደር በመካከለኛው ምስራቅ ሰላም ሂደት ውስጥ ያለውን ቁልፍ ሚና የሚያጎላ ሲሆን፣ በተመሳሳይ ጊዜም ሐማስ የዲፕሎማሲ ግንኙነቶችን ለመጠቀም ያለ
ያለውን ፍላጎት ያሳያል። ሆኖም ምስጋናው በአንድ ወሳኝና የማያወላውል ቅድመ ሁኔታ ታጅቦ ነበር። ፕሬዝዳንት ትራምፕ እስራኤል በተኩስ አቁም ስምምነቱ የገቡትን ቁርጠኝነት ያለምንም መንከድ እንድታከብር ግፊት እንዲያደርጉ በጥብቅ አሳስቧል። የዚህ መልእክት ክብደት በተለይም አሁን ባለው የክልሉ አለመረጋጋት እጅግ በጣም ከፍተኛ ነው። ነገር ግን የመግለጫው ዋነኛው ትኩረትና እጅግ አሳሳቢው ክፍል በቀጥታ ወደ እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተላከው ፍጹም የሆነ ግልጽ የሆነ ማስጠንቀቂያ ነበር። ተቃውሞ ቢኖርም ስምምነቱ ወደፊት ይራመድ መቻሉ የሁለቱ ወገኖች የሰላም ፍላጎት ምን ያክል ጠንካራ እንደሆነ ያሳያል። በተያያዘ ዜና ሐማስ በቁጥጥር ስር የዋላቸውን ታጋቾች ለመልቀቅ በዝግጅት ላይ ነው። እንደ ዘገባው ከሆነ ሐማስ ታጋቾችን ደህንነቱ ወደ ተጠበቀ ስፍራ እያዘዋወረ ሲሆን ከመካከላቸውም 20 የሚሆኑ በቅርቡ ይፈታሉ ተብሎ ይጠበቃል። ታጋቾቹ መለቀቅ ለብዙ ቤተሰቦች ታላቅ ደስታ ሲሆን ለቀጠናው ሰላም መምጣትም ትልቅ ምሳሌ ይሆናል። እነዚህ ሁሉ ክስተቶች በጋዛና በቴል አቪቭ ከፍተኛ የሆነ የደስታ ስሜትና የወደፊቱን በተስፋ የመጠበቅ ሁኔታን ፈጥረዋል። ይህ ታሪካዊ ስምምነት በመካከለኛው ምስራቅ ለዘላቂ ሰላም በር የሚከፍት ይሆናል ተብሎ ይታመናል። መጨረሻም ሩሲያና ኢራን በዚህ ሳምንት የኒኩሌር ትብብራቸውን ለማሳደግ ተወያይተዋል። ይህ በኢስላሚክ ሪፐብሊክ ውስጥ አነስተኛ የኒኩሌር ሬክተሮችን መገንባትን ይጨምራል ሲሉም የኢራን መገናኛ ብዙሃን ዘግበዋል። የኢራን የአቶሚክ ኢነርጂ ድርጅት ዳይሬክተር ሞሐመድ ኢስላሚ ከሩሲያ የመንግስት የኒኩሌር ኃይል ኩባንያ ሮሳቶም ዓለም አቀፍ ግንኙነት ምክትል ዋና ስራ አስፈጻሚ ኒኮላይ ስፓስኪ ጋር በቴህራን የኒኩሌር ኃይል ትብብርን ተወያይተዋል። ስፓስኪ ባለፈው ወር ኢስላሚ ሞስኮን በጎበኙበት ወቅት የተደረገውን ጉብኝት መልሰዋል። በዚህ ወቅት ኢራንና ሩሲያ በኢራን ውስጥ አነስተኛ የኒኩሌር ኃይል ማመንጫዎችን በመገንባት ላይ የትብብር ስምምነት ተፈራርመዋል። በምዕራባውያን ማዕቀብ የተጣለባቸው ሁለቱ ሀገሮች 1250 ሜጋዋት ሬክተሮችን ግንባታ የሚያካትተውን የኢራን ሆርሞዝ የኒኩሌር ኃይል ማመንጫ ፕሮጀክት የትብብር ስምምነት ተፈራርመዋል። በዚህ ዓመት መጀመሪያ ላይ ኢራን እና ሩሲያ የኃይል ትብብራቸውን ለማሳደግ ቃል ገብተዋል።